ሰላም ፋሚሊ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ ደግሞ አንድ እየላችሁ ቀርብ ያለው ፕሮግራም እሱን ደግሞ ምን ይሆናል ምን ነው እንግዲህ ስራው ምንድነው ብትሉ እንግዲህ ዛሬ ደግሞ ስለ ኪችን ነው። ኪችን እንግዲህ ምግቦች እንዴት ይሰራሉ የሚለውን ነገር ዛሬ በሰፊው እናያለን። እህታችንን መጣለች ዛሬ እንዴት ነው ኪችን ውስጥ የሚሰራው ምግብ እንዴት ነው አሰራር የሚቻለው እያለች ብላ ጠይቀኛለች እና ዛሬ አሳያታለሁ እንዴት እንደሚሰራ ቅመሞቹም ሁሉም እንዴት ነው የሚሰሩት እንዴት ተደርገው ነው ኪችን ላይ መስራት የምንችለው ቤት ጋስ እንዴት ነው መስራት የምንችለው ብላ ጠይቃኝ ነበረ። ዛሬ ደግሞ ይኸው አካል ተገናኝተን እንዴት እንደሚሰራ ላሳያት ነው። ሁላችሁም ወደ ቪዲዮ አይተን እንመለሳለን። ከመግባታችን ይልቅ ቪዲዮ እሷን ጠይቀን ኪችን እንዴት ነው ስታንዳርዱ እንደዚህ ነው ያለው ምናምን የሚላትን አብራርተን ለእሷም ነግሬ ወደ ኪችን አብረን እንገባለን። የዛሬ ፕሮግራማችን ደግሞ ስለ ኪችን አሰራር እንዴት ነው የሚለውን ለእሷ እናሳያለን። እሺ በርገር እንዴት ነው የሚሰራው? ኦኬ እንግዲህ ስለ በርገር መጀመሪያ በርገር የጠየቀች ነው። በርገር እንዴት ይሰራ የምትለውን ነገር እንግዲህ አንድ በርገር መጀመሪያ ሰሩ ከመጀመሪያ ወደ ኪችን ስንመጡ መጀመሪያ አልባሳት የኪችን አልባሳት ትለብሳላችሁ። ከዛም በኋላ መጀመሪያ ስለ ኪችን ጽዳት የሚባል አለ። ስለ ሴፍቲ ማለት ነው። ሴፍቲ እንዴት ነው የሚለውን ነገር እሱን ሴፍቲ እንይዛለን። ከዛም በኋላ እንዴት ነው አለባበሳችን የሚለውን ነገር እንለብሳለን። አንድ በርገር ሲሰራ እንግዲህ በጣም የተለያዩ ግብአቶች አሉ። ያው ግብአቶችን እናንተ ማያዝ ከቻላችሁ በሰፊው እነግራችኋለሁ። ቀጣይም አብረን ስንሰራ እንዴት እንደሚሰሩ እናሳያችኋለን። አንድ በርገር ሲሰራ ዋናው ለበርገር የሚያስጠራው ምንድነው? የሰው ልጅ በርገር ሰርቶ ዋናው ቴስት ነው። ይሄን ደግሞ አንድ በርገር ሲሰሩ የተለያዩ ቅመሞች አሉ። ቅመሞቹን ደግሞ ማሳያችሁናል፣ ታዩታላችሁ። በርገር ነው ያባለኝ እሱንም እንግዲህ አብረን እናያለን። እስኪ ሌላስ ደግሞ ስለጠየቁኝ ስለመለስኩልኝ አመሰግናለሁ። እሺ ፒዛ ሲሰራ መጀመሪያ ምን ነው? ኦኬ ያው ዛሬ እንግዲህ ያው ፒዛም በርገርም ያው እንዳጠቃላይ ስለ ኪችን ነው የምትጠይቀኝ። አሁን ገና እንግዲህ ጠይቀችኝ የነገርኳት ነው። ቀጣይ ምንድነው ተግባር ላይ አሳያችኋለሁ። ወደ ቪዲዮ እንሄዳለን። አሁን ደግሞ ሲቀጥል ቪዲዮ በርገር ብላኝ ነበረ፣ ጠየኳት፣ መለስኩላት። አሁን ደግሞ ፒዛ እንዴት ነው የሚሰራው? ፒዛ ለመስራት አንደኛ ዋናው ነገር ያው ለግሪን እንደነገርኳችሁ ምንድነው ዋናው ነገር ሴፍቲ ነው። ኪችን ላይ ሲገቡ አለባበስ፣ ከዛ ላይ ደግሞ ማቴሪያል አለ። ለምትሰሩበት ነገር ማቴሪያሉ አሪፍ የሆነ ጽድት ያለ መሆን አለበት። ኪችኑ አሪፍ መሆን አለበት። አይ ቲንክ ኦፕን ኪችን ቢሆን ለኔ እንደራሴ ኦፕን ኪችን እመርጣለሁ። አንደኛ ሰው ጽዳት ያለውን ነገር ይጠቀማል፣ ይበላል። እያየ ቢበላ ሰው ሲያዩት ያላማረ ሲበሉት ያርካል የሚባል ነገር አለ። አይቸው ጥሩ ሆኖ ቴስቱ እንኳን ብዙም ባይሆን እበላዋለሁ፣ ግን ሲያዩት ካላማረኝ ምግቡ እንዴት አድርጌ እቀምሰዋለሁ? ስለዚህ እናንተም ዋናው ነገር ጽዳት የሚባል ነገር አለ። ጽዳታችን ይዘን ግሪን ለበርገር አንደኛ የሚያስነሳው ግሪን ነው። ግሪን አሪፍ ከሆነ በጣም የፍጥነት ስራ እንሰራለን። ብዙ አይነት ነገሮች መስራት እንችላለን። አይ ቲንክ ሌሎች ነገሮች ፒዛ ብላኛለች። ፒዛም እንግዲህ ኦቭን ነው ሰርተን ቂጣ ዳምጠን ቅመሞችን አድርገን ሶስ ቀብተን ቅመሞችን አድርገን ወደ ኦቭን አስገብተን ምን ያህል ደቂቃ ይፈጃል፣ ምን ያህል ደቂቃ እናወጣለን። እንደዚሁም በርገርም ቆርጠን ቀምመን ጠፍጥፈን ምን ያህል ደቂቃ የሚፈጅ ይባላል በኪችን ደረጃ። እሱን ነገሮችን ወደፊት አሳያችኋለሁ በሰፊው በተግባር። አሁን ገና እየነገርኳችሁ ነው፣ በተግባር አሳያችኋለሁ። እና ፒዛ ሲሰራ ዋናው ነገር አደማመጥ እንዴት ይዳመጣል፣ ተዳምጦ እንዴት ቅመሞች ሶስ ማን ይቀድማል፣ ማን ስፔሻል ፒዛ ቺክን ፒዛ የሚለውን እሱን እናሳያችኋለን። ፒዛ ይሄን ይመስላል። ኦቭን ነው ዋናው። አሁን ደግሞ በሻዋርማ እያለች ነው። እስቲ ሻዋርማ እንግዲህ እሱን ማሳያችኋለሁ። ቺክን ሻዋርማ የሚባለው ቦሪቶ ምናምን የሚባሉት ነገሮች አሉ። አይ ቲንክ እሷ ዛሬ የመጣችው እንግዲህ ያው እንዴት ይሰራል ኪችን ቤት ጋር እንዴት እሰራለሁ እንዴት አድርጌ መስራት የምችለው የሚለውን ነገር እየጠየቀች ነበረ። ያው ዛሬ እንዴት እንደሚሰራ አሳያታለሁ። ወደ ቪዲዮ ሁላችንም እንሄዳለን። እሺ ሌሎች ከቤት ነገር ልትሰሪ የፈለግሽው ነገር ምን ነው? እሺ አመሰግናለሁ ወንድሜ። ስለ ፒዛና ስለ በርገር ያው በትንሽም ቢሆን ተረድቻለሁ። ኦኬ ያው በተግባር እናየዋለን እያለች ነው እንግዲህ ያው ከነገርከኝ አንፃር በተግባር እንግዲህ እናየዋለን እያለች ነው። እሱን ደግሞ ወደ ኪችን ላይ ገብተን እናየዋለን። እንግዲህ ያው ኪችናችን ዋናው ነገር ምንድነው? ኪችናችን ጽድት ማለት አያችኋለሁ። ስታዩት ካማረ ነው እናንተ መስራት የምትችሉት አይደለ? ዋናው ነገር ደግሞ ምንድነው ሲሰሩ ቴስት ነው። ቶማቶ ሶስ የፒዛ ሶስ ማለት ነው። እንዴት ይሰራል፣ ምን ቅመም አለው፣ ምን ግብአት አለው የሚባለውን ነገር እሱን ማሳያችኋለሁ ማለት ነው። እና እሱ ነገሮች የሼፍ አንደኛው ማጣሪያው በሶስ ነው። ብዙ አይነት ሼፎች አሁን እየተገመቱ ያሉትም ትልቅ ነገርን ሊደርሱ የሚችሉበትም ምንድነው ሶስ ነው አይደለ? ሶስ ማለት ነው። ስለዚህ ቶማቶ ሶስ እንዴት እንደሚሰራ አሳያችኋለሁ። ፒዛ እንዴት እንደሚሰራ እንዴት እንደሚዳመጥ
አይ ቲንክ አሁን በጣም ፈጠራዎች በዝተዋል። ፒዛ ሊጣቦካክ ምን መጥተዋል መሰለሽ? በጣም በብዙ አይነት ነገሮች መጥተዋል። ፒዛ አሰራር ማለት ነው። ምሳሌ አሁን ፒዛ ሊጣቦካክ አይ ቲንክ በወተት መጥተዋል፣ በብርቱካን ነገሮች መጥተዋል። እንደዚሁም ቃና ደግሞ በዚህ በአናናስ መጥቷል። አይ ቲንክ እንደዚህ እኔ አሁን ብዙዎቹ ኢንተርናሽናል ሆቴሎች ገብቼም አይቻለሁም ሰርቻለሁም። ግን ፒዛ ላይ ምንድነው ዋናው ብትሉ እንትን ላይ ሊጥ ሲቦካ በጣም ብዙ አይነት ፈጠራዎች አሉ። እሱንም በተግባር እናየዋለን፣ አሳያችኋለሁ ማለት ነው። እሱ ጋር በተጠቀሚ ሞር አሪፍ ነው። በቤትሽ ፒዛ ላይ በጣም ቀላል ነው። ቬጂቴሪያን ፒዛ ብትሰሪ ላንቺ አይ ቲንክ ይመረጣል። በጣም ደስ የሚል ነው። ሲቀጥል ደግሞ በርገር ደግሞ እንዴት ይቀመማል የምትይውን በርገር ብሬግራም አለ። የተለያየ እርጥብ ቅመሞች የሚባሉ ነገሮች አሉ። ከዛ ላይ ቅመሞችን ማሳይሻለሁ። ቅመሞችን እያየን ምን ያህል ሾርባ ማንኪያ ይበቃዋል ምን ያህል የሚለውን ደግሞ ወደ ውስጥ አሳይሻለሁ። እሱ እናየዋለን። እንደዚህ ነው። ሲቀጥል ሻወርማ ደግሞ ሻወርማ ዋናው ነገር ምንድነው? ቂጣው ነው። ቂጣው ከቂጣው ጋር ሲዳመጥ ወይም ቂጣው ጋር ግብአቱ ምን ግብአት አለው ብትሉ በጣም ብዙ ግብአቶች አሉ። አሁን ደግሞ ሻወርማ ቂጣ ከአንድ ቀን ካደረ በኋላ እየደረቁ የሚመጡ ነገሮች አሉ። ብዙ ጊዜ በአበሻ ሬስቶራንት በጣም ቂጣ ከአንድ ቀን ካደረ በኋላ ይደርቃሉ። እሱን ደግሞ እንዳይደርቁ በጣም አሪፍ ነገር መጥተዋል። አሁን በጣም ፓውደር፣ በጣም የረቀቁ ፓውደር ከብዙ ጊዜ ከአውሮፓ ሀገር ወይም ከአረብ ሀገር ነው እና ፓውደሮች የሚገኙት። ያው አይቻለሁ፣ ኢንተርናሽናል ሆቴሎች ስገባ አይቻቸዋለሁ፣ አግኝቻቸዋለሁ እነዛ ማለት ነው። አይ ቲንክ እኔም ያየኋቸው ከዛ ሀገር እጄ ሳለ ነው። ወደ አረብ ሀገር ላይ ነው ብዙ ተልከዋል፣ ይመጣሉ። ስማቸውም አሳያቸዋለሁ፣ ፓውደሮችን አሳያቸዋለሁ በቪዲዮ። እሱንም እናያለን። የሚመረጠው ላንቺ ምንድን ነው? እነሱ ፓውደር ብትጠቀሚ ከተረፈሽ አሁን ቂጣ ዳምጠሽ ምናምን ብትረፊ ለነገ ይሆን ይሻል። አይ ቲንክ ለቀጣይም ቀን ይሆናታል፣ ይጠቅማታል አይደለ? እና አዎ ቢያድርም ማለት ነው። ቢያድርም ምንም ችግር የለውም፣ አይደርቅም፣ የመድረቅ ባህሪም የለውም። ሰው እንግዲህ ዛሬ እሷ እህታችን የመጣችው እንግዲህ ማን ነበር ስምሽ? ሀብታም ትባላለች። እንግዲህ በጣም ፒዛ ሼፍ ወይም መሆን እፈልጋለሁ፣ በርገር ሼፍ መሆን እፈልጋለሁ ብላለች። ግን ፍላጎት ሲኖራችሁ ነው ወደ ሼፍነት የሚመጡት። አይ ቲንክ ሰዎቹ አሁን ብዙ አይነት ሰዎች ሼፍ ለመሆን ይሞክራሉ። ግን አይ ቲንክ እንደዚህ የሚያብራራና ብዙ ነገር የሚያስተምራቸው ሰዎች ናቸው የሚያጡት። ተምረው ሞር ቢማሩ ይመረጣል። ተምረው ደግሞ በጣም ቢያስረዷቸው በአካል በጣም አሪፍ ነው። ትምህርቶች አሁን አዲስ አበባ ላይ በጣም እየረቀቁ መጥተዋል። በጣም ብዙ ትምህርት ቤቶች አሉ። ግን ተምረው ላይ ደግሞ በጣም የሚያስጠላው ነገር ምንድነው? ኢትዮጵያዊ ተምረው ቦታው ላይ አይቀመጡበትም አይደለ? ሞር አሁን አንቺ ተምረሻል። እርግጥ ሌቭልቱን እያለውላኛለች ተምራለች። ግን ከተማረችው ደግሞ አሁን በጣም ተግብሬ ፐርፌክት ኢንተርናሽናል ሆቴል ለመስራት ፈልጋለሁ እንዴት ነው የሚለውን ነገር ለኔ ታወኛለች። እኔም አሁን ተምሬ ነው ከዚህ የደረስኩት። እኛም ሌቭል 3 የሚያዝ ነው እሱን ነው። ግን ቢሆንም ተምረህ ደግሞ በቦታው ላይ ካልደረስንበት ተግባር ላይ ካልገባንበት መማሩ ለኛ አይጠቅመንም አይደለም። ስለዚህ ዛሬ እንግዲህ ኪችን እናሳያቸዋለን። ኪችኑ በጣም የሚገርም ኪችን ነው፣ ጽድት ያለ ኪችን ነው። በተለይ አፓራንት የምትወጡበት ኪችን ላይ ብዙዎች እኔም አይቻለሁ በራሴ አፓራንት የሚወጡበት ሼፎች ወይም ተማሪዎች ላይ ትንሽ ያው እንትን ብዙ ጊዜ እኔ ካየሁት አንፃር የምነግራችሁ አፓራንት ስትወጪ ሚዛን ፕላስ ነው የሚያሰሯችሁ አይደለ? እንደወጣችሁ እናንተ አይሸላ ሰው ምን ለምንድን ነው ሚዛን ፕላስ የሚያሰሯችሁ? እኔ አንዳንዴ ኪችን ላይ ሆቴሎች ላይ ትንሽ ግርም ይለኛል። ያው መጥቀስ አልፈለኩ ነው እንጂ እኔ የምጠቅስ ነበረ። እና ሚዛን ፕላስ ነው ኦልሬዲ ከቦታው ላይ አያሳዩአቸውም። እዚህ ጋር ሽንኩርት የሆነ ቃሪያ ምናምን ክተፉ ነው የሚሏቸው። ይሄ አይሆንም። አፓራንት ላይ ቢያንስ እንኳን ለመጀመሪያ ጊዜ ማሳየት የሚባል ነገር አለ። ይሄ እንደዚህ ነው የሚሰራው፣ ይሄ እንደዚህ ነው የሚሰራው። ይሄ ዋናው ነገር ለሰው ልጅ ክብር፣ ኪችን ላይ በጣም መከባበርና መተማመን የሚባል ነገር አለ። አይ ቲንክ እንደተማራችሁ ማለት ነው። እና እንደዛ ስለሆነ ነው ኪችን ላይ በጣም ሞር ጥንቃቄ ያስፈልጋል። ዋናው ነገር ጥንቃቄ። እዛ ላይ ኮስት የሚባል ነገር አለ። አሁን ቻን ወደፊት ኢንተርናሽናል ሼፍ ከሆነ ኮስት ትለያለህ አይደለ? ዋና ተጠቀማለህ። ኦኬ እንደዚህ ያለ ነገር ሲሆን በጣም ጥሩ። አንድ ዋና ሼፍ ሲሆን ምን እንጠቀማለሁ እያለች ነው እንግዲህ። ዋና ሼፍ ሲሆኑ የሚጠቀሙት ነገር ምንድነው? ኮስት የሚባል ነገር አለ። አሁን የሆነ ፕሮግራም ቢኖር ለምሳሌ ቺዝ ስታይ ቺዝ ስንት ኪሎ ይበቃኛል፣ ስንት ግራም ይበቃኛል፣ ቢፍ ስንት ግራም ይበቃኛል። በቃ ኮስት ማለት ይሄ ነው። ኮስት መቀነስ ከአንዱ ቤት 50 ብር የሚሸጥ ከሆነ አንቺ በ30 ብር ለምን? ይሄ ኮስት ነው። ይሄ የቤቱ ኮስት ነው። ኮስት ማለት እንደዚህ ነው። በቃ ማለት ይሄን አንቺን የሚያስገምትሽና አንቺን የሚያስጠራሽ ከድርጅቱ በቃ ኮስቱን ጠብቀሽ ስትሰሪለት ይሄ በቃ ሞር ላንቺ የተሻለ አሪፍ ነገር ይሆናል። በጣም ጥሩ ነገር ይሆናል ማለት ነው። ይሄ ነው እንግዲህ አንቺ ነው ሼፍነት ብሎ የሚያስጠራሽን ትልቅ ነገር የሚያደርስሽን እና ፈጠራዎችም ትልቅ ፈጠራዎችም ለመድረስ ትላልቅ ነገሮች ለመድረስ ከራሷ ኮስት የሚባል ቀነሰ አይደለ?
እና ይሄን ነው ዛሬ እንግዲህ ኪችን ላይ በጣም እንግዲህ ብዙ ነገሮች መማር ትችላላችሁ፣ ማየት ትችላላችሁ። ስለ ኪችን ስትመጡ ደግሞ አልፎ እናንተ ሰርታችሁ በቦታው ላይ ፐርፌክት ናችሁ፣ ለቤታችሁ ብዙ ነገር ብቁ ናችሁ፣ ተምራችሁ ትደርሳላችሁ። በጣም ኪችን ላይ እንደኔ እንደመክራችሁ ኪችን ላይ በጣም አሪፍ ብዬ የምገምተው በተለይ ተምራችሁ ለምትሰሩበት አይ ቲንክ እኔ አላቅም ብቻ እኔ በተማረው ስማር ደስ ብለኝ ነው። አሁንም በቦታው ሰራበት ደስ ብለኝ ነው። አንቺ ያው ወደ ኪችን ስትመጪ ምን አይነት ፍላጎት ኖሮሽ ነው ወደ ኪችን የመጣሽው? በቃ ስራ መስራት፣ የበርገር መስራት፣ በርገር ሼፍ መሆን በቃ በጥቂቱ ስለምፈልግና ብዙ ነገር መማር ስለምችል ነው። ኦኬ። እና በደንብ እንድታስተምረኝ አንተን ስለፈለኩ በጣም ተገኝታች። ኦኬ፣ በጣም ጥሩ። እንግዲህ ያው እያላችሁ ያላችሁ በጣም ሼፍነት በቃ መስራት ፈልጋለሁ ውስጤ ነው እና ሼፍነት በተለይ በርገር ላይ እንዴት እንደሚሰራ መስራት ፈልጋለሁ። አይ ቲንክ እኔም እሰራለሁ፣ ግን ሞር የተሻለ ቅመም በርገር ቅመም ይሄ ቤት ስላወኩት ነው። በተለይ ብዙ ጊዜ ደግሞ ስልኬ ላይ ቴሌግራም ላይ ሰርች ሳገኘው ፈጠራዎች ከተለያዩ ቤቶች ፈጠራዎች እዚህ ቤት ደግሞ ትንሽ በቪዲዮ ላይ ስላየሁት ቴሌግራም ላይ ትንሽ ያው እሱም ስላየው ነው በቃ እና ፈጠራዎች ትንሽ የሰፉበት ቤት ነውና እሱን ነው አይ ቲንክ ለመጣሁት አለችኝ። እና ፋሚሊ በርገር ቅመም አሳያቸዋለሁ። አዎ እኔም ብዙ ጊዜ በጣም እስከ ቱርክ ድረስ ሄደናል። ቱርክ ድረስ ብዙ ጊዜ የበርገር ቅመም ፈጠራ የተማርነው እሱን ደግሞ እንዴት እንደሚሰራና ላሳያት ነው። ለሷም ወደ ቪዲዮ እናያለን እንዴት እንደሚሰራ ቴስቱንም እንግዲህ ያው የቀመሰችም ከስካውን ከሰራቸው እንግዲህ ቤቶች ወደ 4 ተሰራቻችና 4 በርገር ቤት ሰርታለች። እንግዲህ ከ4ቱ በርገር ቤት እንግዲህ ይሄን ደግሞ ትቀምሳለች ሰርታ ራሷ ቅመሙን አሳያታለሁ። ከዛ እንግዲህ ሞር እንግዲህ ያው አንድ ነው ወይስ ይለያል የምትለውን ነገር እናሳያታለን። እንዴት ነው ፒዛ ስትችያለሽ አሰራር ነው? ሞክራለሁ ግን ሞር ደግሞ አንተም ታስተምረኝ በደንብ ፈልጋለሁ። ኦኬ ያው ዙሪያ የመስራት ፍላጎትም አለሽ እዚህ ጋር በጣም ሶ እንግዲህ ያው በርገር ላይ ነው ሞር የመጣሁበት፣ ግን ፒዛ መስራት ፈልጋለሁ። ከመጣሁ አይቀር ካንተ ጋር አይ ቲንክ ብዙ ነገር መማር ፈልጋያች ነው። በጣም ጥሩ። እኔን ባይዘጎይ በጣም የሚለምድ ሰውና ለስራ ጉጉት ያለው ሰው በጣም የምፈልገው በጣም ጥሩ። እኔ አሳያታለሁ በቻልኩት አቅም ነው ሰው ልጅ የሚያስረዳውና እንዲሰራ እንዴት እንደሚጋገር ከኪችን ያሉት ነገሮች ግብአቶቹ እንዴት እንደሚደረጉ አሳያታለሁ። እናንተም ወደ ቪዲዮ ትከታተላላችሁ። ሌሎች ነገሮች ከቤት ሲያው ምን ትጠቀሚያለሽ? ለምሳሌ በርገር ፒዛ ምናምን እየሰራሽ ነው ትጠቀሚያለሽ ነው ሞር ኪችን ውስጥ ብቻ ነው የምትጠቀሚው? አይ ቤትም ትንሽ እሞክራለሁ። ቤት በጣም ትጠቀማለህ? ኦኬ በርገርም እቃለሽ ፒዛም እቃለሽ? በጣም ጥሩ። ሶ እንግዲህ እሷ ላይ እንግዲህ ከአይ ቲንክ ከሬስቶራንት እና ከካፌ ሳይሆን ከቤቷም ጭምር ነው የምትሰራው። ገና ታዳጊ ናት። አስባችሁታል እንግዲህ እንደኛ እንደዚህ ያለው እዚህ ጋር ደረሰ። በጣም አሪፍ ነው። እዚህ ጋር የምንገኘው እንግዲህ ይሄ ካፌ በጣም የሚገርም ካፌ ነው። ከዚህ ጋር ነው የራሱ ያው እዚህ የምሰራውም እኔን ታገኙኛላችሁ። ከዚህ ጋር ስትመጡ ገርጂ መብራት ኃይል ፊት ለፊት ታገኙኛላችሁ። እዚህ ጋር መብራት ፊት ለፊት ነው ያለው። ኩዌን ይባላል ሆቴሉ እንት ማለት ካፌው ከሱ ጋር ነው የምሰራው እና የፈለጋችሁት ነገር ሞራ አሳያችኋለሁ። ብትመጡ ራሱ እንዴት እንደሚሰራ የሚለውን ነገር አይ ቲንክ በጣም ወረፋ ነው። ቦታው ራሱ ተመራጭ ነው ማለት ብዙ የሰው ልጅ መቼም ምግብና ፈጠራ ካለው ብዙ አይነት አይ ቲንክ መማር ይችላል። ማየትም ትችላላችሁ። መታችሁ መቅመሱን ቴስቱን ቀምሳችሁ እኔን መጠየቅ ትችላላችሁ። እንዴት ነው የሚሰራው ብሎ ለእናንተ ነግራችኋለሁ። ቁጭ አድርጌ እንደዚህ እንደ ልጅቷ አብራራላችኋለሁ። በተግባርም እየሰራችሁ አሳያችኋለሁ። እንዳሰራችሁም እችላለሁ እና እሷ እንግዲህ ዛሬ እህታችን የመጣችው እንግዲህ ከቦሌ ነው የመጣችው። ከቦሌ ነው የመጣሁት አላችን። ዛሬ እንዴት እንደመጣችም ስልክ ላይ ቴሌግራም ላይ ያላችሁ እንደነገርኳችሁ ላሳያት ነው። እንግዲህ ወደ ቪዲዮ ትከታተሉኛላችሁ። ሰላም ፋሚሊዎች፣ እኔ ዛሬ የመጣሁት ከብሩክ ሼፍ ነበር። ስልኩን ቴሌግራም ላይ አግኝተው ነበር የመጣሁት እና ከሰራዎቹ ስራ የበለጠ ሞር እሱ በደንብ አድርጎ ስለሚያስተምረኝ እና በደንብ ጥሩ ስራ ስለሚሰራ ነው ከሱ ጋር በደንብ እያያችሁ ነው ፋሚሊ። እንግዲህ ያው
ፒዛ እየሰራን ነው። ሶስ ሲቀባ እያሳያችሁ ነው። አንድ ሾርባ ማንኪያ ሶስ ቢፍ ነው። እዛ ቺዛችን እናደርጋለን። ቺዛችን እናደርግን በኋላ ይሄ ቢፍ ነው። ቢፍ ፒዛ ነው የምንሰራው። ቢፍ ፒዛ ነው የምንሰራው። Nunca sí.